እንዴት ልገልጽ በቃ እንዴት መግለጽ እንደምችል አላውቅም ነው። እናቴ ተጎሳቁላ ያለድሜ ቆሻሻ ሰራተኛ ሆነ አገኘኋቸው። ቃለ ከሌለ ይሳቅባል። በቃ ያ ነው። እባክህ ራስን አረጋጋ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬም ተመልሻለሁ። እንግዲህ ውድ ቤተሰቦች ትንሽ መለስ ብለን ከዚህ ቀደም ይዘነው የነበረውን ታሪክ የምናነሳበት ጊዜ ላይ ደርሰናል። ማለትም እንግዲህ ወንድሜን በደንብ ታስታውሱታላችሁ። ወንድማችን አላዛር እንግዲህ ከዚህ ቀደም ለአንድ ዓመት ያክል የገዛ ያጎቴ ልጅ ገድያለሁ በሚል ስሜት ውስጥ ሆኖ ራሱን በጣም በማስጨነቅ ውስጥ ራሱን ዲፕሬሽን ውስጥ በመክተትና እንዲሁም ደግሞ የአጎቶቹ ልጆች በተጨማሪም ሴራ ሰርተው ራሳቸው ሆን ብለው ራሱን እንዲስት ማንነቱን እንዲረሳ እንዲሁም ደግሞ እንደገደለ እንዲያምን በተደጋጋሚ ጊዜ ጫና እያደረጉበት ጥረት ሲያደርጉ ነበረ። ይህ ወጣት እንግዲህ ወንጀለኞችን በመቃወም እንዲሁም ደግሞ እዛ መስሪያ ቤት ላይ ሲደረግ የነበረውን መረጃና ማስረጃዎች በራሱ መንገድ እስራቸው ሆኖ አብሯቸው እነሱ ጋር እየሰራ መረጃና ማስረጃዎችን ሲሰበስብ የነበረ ሰው ነው። በኋላ ላይ ለህግ አካል አሳልፌ እሰጣለሁ በሚልበት ጊዜ ላይ ነበር እንግዲህ ያጎቱ ልጆች ራሳቸው ተቀይረውበት ለነዛ ሰዎች ገንዘብ ተቀብለው እንግዲህ ሙሉ በሙሉ ማስረጃውን ተቀብለው የመለሱት ማለት ነው። ወንድማችንን በደንብ እናስታውሳለን። ከዛ በኋላ የነበረውንም ነገር እኛ ሞት የተባለው ልጅ ከሐዋሳ ድረስ ይዘነው መተን ሄኖክን እንግዲህ ፊት ለፊት እንዳሳየነውና እንዳልሞተ ማረጋገጫ እንደሰጠነው እናውቃለን። እሱም ያደረገው የነበረው እንግዲህ ከዛ በኋላ እዛ አካባቢ መቆየት እንደማይፈልግ አዲስ አበባ ላይ መኖር እንደማይፈልግና ቤተሰብ ጋር መሄድ እንደሚፈልግ እናቱ ጋር መመለስ እንደሚፈልግ ነግሮን ነበር። እኛም እንግዲህ በፍላጎት መሰረት ቃሉን ለማሟላት ሞክረን ነበር። ነገር ግን የተከሰተው ነገር ሌላ ነው። ምንድን ነው የተፈጠረው? ቤተሰቦቹ ጋር ሄደው የገጠመው ነገር ምንድን ነው? ዛሬስ እዚህ ለምንድን ነው እየተገኘው የሚለውን ነገር ደግሞ አብረን ቁጭ ብለን የምናገርበት ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ እንዲሁም ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እስኪ ወደ ክፍለ ሀገር ሄዶ ምንድን ነው የተከሰተበት፣ ምንድን ነው የተፈጠረው የሚለውን አብረን ያለን። መልካም ጊዜ። አላዛር በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን ነህ? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ቆንጆ፣ እግዚአብሔር ይመስገን። እሺ እስኪ ስለነበሩት ነገሮች እንግዲህ በተወሰነ መልኩ ጠቅሻለሁ። ለአንድ ዓመት ያክል እንግዲህ ራስህን ስትጎዳ ራስህን ስታሰቃይ ቆይተህ ከዛ በኋላም እንግዲህ ነፃ ወጥተሃል ከዓመት በኋላ እና እግዚአብሔር ተመሰገነ ይሁን። ሕክምናም እየተከታተልክ ነበረ። እስኪ የቆየህበትን ሁኔታ እስካሁን ያለው የተፈጠሩት ነገሮች በተወሰነ መልኩ ተመልካቾች ማወቅ ስላለባቸው እንዲሁም ደግሞ ዛሬ የተገናኘንበት ምክንያት ደግሞ እኔ ያሳውቃለሁ። ግን እስኪ ያሳለፍካቸውን ነገሮች በተወሰነ መልኩ ብታጫውተኝ። በጣም ጥሩ ልውል። በቅድሚያ ፈጣሪ ይመስገን። ለሁሉም ነገር ፈጣሪ ማመስገን ተገቢ ነውና ፈጣሪ ይመስገን። ከፈጣሪ በታች ደግሞ ልውል አንተን፣ የአንተ ባልደረቦች እንዲሁም አጠቃላይ ከካሜራ ጀርባም ያሉትን በሙሉ ክብረት ይስጥልን ለማለት ፈልጋለሁ። እኔ እዚህ መቆሜ ያው በእኔ አቅም አይደለም፣ በእኔ ብርታት አይደለም። ከፈጣሪ ቀጥሎ እናንተ ናችሁ እንዲህ በሁለት እግሬ እንድቆም ያደረጋችሁኝ። በጣም በጣም አመሰግናለሁ። ምንም ቢሆን የሚረሳ አይደለም። ይገባል ልውል። ግን ያው በእናንተ ብርታትና በፈጣሪ በጣም ይቅርታ። አይዞህ፣ ስሜትህ ይገባኛል። ራስን ለማረጋጋት ሞክር። ያሁላ ጊዜ አልፏል። አሁን ላይ ያለውንና ወደፊት ያለውን የሚከሰተውን ነገር ነው ማሰብ ያለብን። ትክክል ልውል። ያው ሀዘንና ደስታ በአንድ ጊዜ ሲመጣብን ነገሮች ግራ ያጋባል። ያን ነገር ነውና መቆጣጠር ያቃተኝ። ወደ ሀሳቢ ስገባለ ያው ማህበረሰቡ ማወቅ ስላለበት ያሳለፉት ነገር በጣም ከባድ ነበረ። ከዚህ በፊት ያው ሁሉም አይተዋል። የዚህ ፕሮግራም ተከታታዮችም እንዲሁም የኢትዮጵያ ሕዝብ በሙላ በእኔ ላይ የደረሰውን ነገር አይተዋል። አንድ ሞቷል ተብሎ ያሰብከው ነገር
ራስን ለአንድ ዓመት ሙሉ ስትወቅስ እና ስትጨቁን የነበረው ነገር መቃብር ፈንቅሎ በህይወት ኖረ ሲባል የሚሰማን ስሜት በቃ ዲልበል ሀዘን ይሁን ደስታ ግራ ያጋባል ልውል እና የዚህ ሁላ ነገር ግን የእናንተ መደገፍ የእናንተ እውነትን ማውጣት ነውና እጅግ አድርጌ ያመሰግናለሁ። በመቀጠል አሁን ያለሁበት ሁኔታ ጤንነቴን በጥሩ ሁኔታ ላይ ይገኛል። ከስራ ከማግኘት ውጭ ያው በስራ ጉዳይ ላይ የተቸገርኩ ነው። ስራ ከማግኘት ውጭ እናንተም በልብስም በገንዘብም እንደገና ደግሞ የአእምሮ ምናምን ምንድን ነው ይቅርታ ቃሉ ስለጠፋብኝ ሳይካትሪስት ነገርም ቀጥራችሁልኝ አእምሮ እንዲመለስ አድርጋችሁልኛል። ያው እግዚአብሔር ይመስገን አሁን በሙሉ ጤንነት እገኛለሁ። እኔ በሽተኛ አይደለሁ፣ ጤነኛ ሰው ነኝ። የአእምሮ ዘገምተኛ ሰው አይደለሁ። እያንዳንዱን ነገር ነጭና ጥቁሩን ለይቼ የማቅ ሰው ነኝ ልውል። ይሄ ደግሞ የእናንተም እርዳታ ነው። እኔ ስለ እናንተ ተናግሬ መጨረስ አልችልም። በልብሱም በገንዘቡም በአእምሮም በሁሉም ነገር ስለረዳችሁኝ እጅግ አድርጌ ያመሰግናለሁ። አሁን ያለሁበት ሁኔታ ይህንን ይመስላል። መልካም እንግዲህ ያኔ በመጨረሻ ሰዓት ምን እንደምትፈልግ ስናወራ እናት ጋር መመለስ እንደምትፈልግ አጫውተኝ። እንግዲህ ከሰው ጋር ልኬ ነበረ ወደ ቤተሰቦች ሄደ ነበር እና እዛ ያገኘው ነገር ፍጹም ያልጠበቀው ነበር እና እስኪ ምንድን ነው የተፈጠረው? ምንድን ነው የተከሰተው? ያው እናንተም በመወጣበትና በመገባበት ጊዜ ሰው ትልኩልኛላችሁ፣ አንዳንድ የመኪና ሊፍቶችንም ነገር ትሰጡኛላችሁ። በዚህ አጋጣሚ ያው እኔ እናቴን ማየት ናፈቀኝ። እናቴንም አንድ ዓመት ሙሉ ሳልረዳት፣ አንድ ዓመት ሙሉ ምንም ነገር ሳልሰጣት፣ በዚህ አጋጣሚ መናገር የምፈልገው ነገር ምንድን ነው? ምናልባት አንተ ከኔ ጋር የላከው ባልደረባህ ነግሮ ሊሆን ይችላል። ታናሽ እህት አለኝ። እስካሁን ትምህርቷን ብትቀጥል ኖሮ አሁን ወደ 11ኛ ክፍል ነበር የምትገባው። አልሆነምና ያው ብቻ እኔ ህመም ውስጥ በነበርበት ጊዜ አንድ ዓመት ሙሉ ታፍኜ በነበርኩበት ጊዜ ለቤተሰቦቼ ገንዘብ እየሰጠው አልነበረም። እንደውም ይልቁን የእነሱን ጉሮሮ እየዘጋው ነበር ለዚህኛው ቤተሰብ እየሰጠው የነበረው። ይሁንና አንድ ዓመት ሙሉ 100% ማለት ይቻላል ምንም ነገር ረድቻቸው አላቅም፣ ሰጥቻቸው አላቅም። እነሱ በእኔ እርዳታ ስር በእኔ እጅ ስር ነው ያሉት። እናቴም እንደምታውቃት አቅሟ ደካማ ነው። ምንም ነገር የምትሰራው ስራ የለም። ቤትም ቤት ናት። ቤታችን ራሱ የቀበሌ ቤት ነው፣ በቃ የመንግስት ቤት እንደሚባለው ነው። እህቴም ልጅ ናት፣ በጣም ልጅ ናት። የ10ዎቹ ዕድሜ ላይ ያለች ናት እና እሷም ምንም የምትሰራው ስራ የለም እና ልክ እናቴን ጎበኛለሁ ብዬ እናንተንም በነዘነዝኳችሁ ጊዜ እናንተም ሀሳቤን ተቀበላችሁ። የርንለታ እንዴት መግለጽ እንደምችል አላውቅም ነው። እናቴ ተጎሳቁላ ቆሻሻ ሰራተኛ ሆነ አገኘኋቸው። እባክህን አላዛር ተረጋጋ። ስሜት ይገባኛል። እንደሆነ ታውቃለህ፣ የኔ ችግር ሳያንስ የኔ መጎዳት ሳያንስ ቤተሰቦቼ እናቴ ያሳደገችኝ ያጠባችኝ እናቴ አልጋ ላይ ሆና ያገኘኋት። አልጋ ላይ ሆና እንደ አጋጣሚ ቤት ስገባ እናቴ አልጋ ላይ ነበር ያገኘኋት። ምን ላድርግ? ደነገጥኩ። አጠገቦቿ ብዙ መድኃኒቶች አሉ። ምን እንደያዛት እንኳን በዛ ጊዜ ማወቅ አልችልም። በእርግጥ የትኛውም እናት በቃ እድሜያቸው ሲሄድ የደም ግፊት መድኃኒት እንደሚወስዱ አውቃለሁ። የእሷ ግን እንደዚህ አልነበረም። ታውቃለህ፣ ሙሉ ለሙሉ ማለት ይቻላል አልጋ ላይ ተኝታለች። ሆስፒታል ጤና ጣቢያ የሚወስዳት አልነበረም። ጤና ጣቢያ የሚወስዳት አልነበረም። ልሁን እና በድህነት ተመተው የሚበሉት አጥተው ታናሽ እህቴ ገና በለጋ ዕድሜዋ የቆሻሻ ሰራተኛ ሆና
እዛ ቆሻሻ ጠራጊ ሆና ነው ያገኘዋል። ምን ልንገርህ ልዑል፣ ከዚህ ውጭ ምን ልንገርህ? በቃ እናቴ ታማ እህቴ ተጎሳቁላ ነው ያገኘኋቸው። አለኝ እባክህን አላዛር፣ ስሜትን ገደብ አድርግ። አውቃለሁ ምን ያህል ሊያም እንደሚችል አውቃለሁ። የእናት ጉዳት ምን ያህል ሊጎዳ እንደሚችል አውቃለሁ። ራስን አረጋጋ እባክህን። ስሜትን ገደብ አድርገው። አውቃለሁ ብዙ መከራ ደርሶባል፣ ብዙ ፈተና አሳልፋል። ካለ ትስቃለህ፣ ከሌለ ይሳቅባል። በቃ ያ ነው። እባክህን ራስን አረጋጋ። እረጋጋለሁ። ስሜትን ትንሽ ዛሬ ላይ እኮ የተሻለ ነው አይደለ? ተረጋጋ። ብዙ የተሻሉ ነገሮች ደግሞ ይመጣሉ። ወጣት ነህ። ከዚህ በላይ ብዙ ነገር ለቤተሰቦች ማድረግ ትችላለህ። ገና ከዚህ በላይ በጣም ብዙ ነገር ታደርግላቸዋለህ። በጣም ብዙ ነገር። እሺ ወንድ ሆነ ታውቃለህ፣ ለወንድ ሆነ ብዙ ፈተናዎች አሉ። በቃ ወንድ ስትሆን የቤተሰቦች መጎሳቆል አንተ ላይ ነው የሚያርፈው። ቤተሰቦችም ሲያገኘው አንተን የምትወደሰው። የወንድ ፈተና እንዴት ልነግርህ አልችልም። ታውቃለህ። ስለዚህ ራስን አረጋጋ። ምክንያቱም እኔም እናንተ ቤተሰብ አስተዳዳሪ፣ በብዙ መከራ ውስጥ አልፌያለሁ። ብዙ ፈተናዎችን እኔም አሳልፌያለሁ። እኔም እዚህ ለመድረሴ ብዙ ጣውረዶችን አሳልፌ ነው እዚህ ቆምኩት። ስለዚህ እባክህን ራስን አረጋጋ። እኔም እንዳንተው ታናሽ እህት አለችኝ፣ መወዳት እናት አለችኝ፣ ያለ አባት ያሳደገችን እናት አለችኝ። ይገባኛል፣ ስሜት በደንብ ይገባኛል። ስለዚህ አሁን ላይ ጠንካራ ሆነህ ለቤተሰቦችህ መቆም እንጂ ስሜትን በዚህ ልክ መግደል የለብህም። ምክንያቱም ነገ ምን ላይ እንደምትደርስ አብረን የምናየውናል። ሁልጊዜ ደግሞ ስንጠነክር ስንበረታ የመጣንበትን የችግር መንገድ አሸንፈ ነው እነዛ ሊጎዱን የነበሩትን ሰዎች አንገት የማስደፋት ስራ ነው የምንሰራው። ማንነትህን ማሳየት ካለብህ ጠንክረህ ቤተሰቦችን የምትፈልግበት ቦታ ላይ ማድረስ ትችላለህ። ተረዳኸኝ? ስለዚህ አታልቀስላቸው። ጠላት አይደሰት። አንተ ስሜት ሲጎዳ ስታለቅስ ስታዝን ቤተሰቦችን መውደቃቸውን ሲያውቁ ጠላቶች ደስታ ነው የሚሰማቸው እንጂ መቼም ወይኔ የአላዛር ቤተሰቦች እንደዚህ ሆኑ አይልም። ገባህ አይደል? ስለዚህ አንተ አሁን ከዚህ በኋላ ያለህ ነገር ብዙ የሚጠበቅ ነገር አለ ካንተ። እህትን የማስተማር ትምህርቷን የማስቀጠል አሁን የጀመረችውን ስራ አስቁመህ ትምህርቷን እንድትቀጥል ማድረግ፣ እናትህን የተሻለ ኑሮ እንድትኖር ማድረግ፣ የተሻለ ሕክምና እንድታገኝ ማድረግ ያንተ ኃላፊነት ነው። ይህን ኃላፊነት ደግሞ ለመወጣት ጠንካራና ቆራጥ መሆን አለብህ። የኋላ ታሪክህ ያሳለፍከው ነው ያ የጨቆነህ የተበደልክበት ህይወት ዛሬ ላይ ይዞህ ሊያስለቅስህ ወደኋላ ሊጎትተህ እግርህን ጠልፎ ሊጥልህ አይገባም። ግልጽ ነኝ? ስለዚህ ብርትት ጥንክር እንድትል እፈልጋለሁ ማለት ነው። ስለዚህ ያው አንደኛም ኦልሬዲ ያው ያለው ነገር ይህን ነገር አውቄዋለሁ ማለት ነው። ተመልካችን ማወቅ ስላለበት ነው ዛሬ እንድንናገር ያደረኩት። ምክንያቱም ጓደኛዬ እንግዲህ ባልደረባዬ አላዛርን ይዞ ቤተሰቦቹ በሄደበት ሰዓት ላይ ያየው ነገር በጣም ከባድ ነበረ። ምክንያቱም 1 ዓመት ሙሉ ገቢ ተቋርጦባቸዋል። ከልጃቸው ከወንድሟ የሚያገኙት ገቢ ተቋርጦባቸዋል እና ያ ነገር ትንሽ ኑሯቸውን አጎሳቁሎታል። ከዛ ባሻገር በጤና በኩል ደግሞ እናትየው ትንሽ የጤና እክል አጋጥሟቸዋል። ይህንን ነገር ወዲያው ኢንፎርም ተደርጎ እንግዲህ እናትየውን ለማሳከም ጥረት አድርገናል። አሁንም በተቻለን አቅም እየረዳናቸው ነው የምንገኘው። ከዛ ባሻገር ደግሞ አላዛር ወደ አዲስ አበባ ተመልሷል። አዲስ አበባ እንዲገባ አድርገነዋል። ቤት ምናምን አመቻችተን አዘጋጅተን ቤት ኪራይ ተከራይተን አላዛርን አዲስ አበባ አስቀምጠ ነው ያለነው። እዚህ እንድትመጣ የተደረገበት ምክንያት አዲስ አበባ ኖረህ ስራ ይዘህ ቤተሰቦችን እንድትረዳ ስለፈለግን ነው። እናትህንም ወደዚህ ማምጣት ካለብህ እንዲመጡ ስለምንፈልግ ነው።
ገባህል ዛሬም ደግሞ እዚህ ጋር ቁጭ ብለን እንድናወራ የፈለኩት ተመልካች ይሄንን ነገር እንዲያውቀው ብቻ ሳይሆን ዛሬ ለሁለት ነገር ነው ሚዲያ ላይ ይዤክ የመጣሁት አንድ ያሳለፍከውንና ሄደህ እናትህን ያገኘህበትን መንገድ እንዲሁም አሁን ያለህበትን ሁኔታ ተመልካች እንዲያውቀው ስለፈለኩ ነው ሁለት ደግሞ ካንተ ጋር የማድርገው ነገር አለ ዛሬ የምንሄድበት ቦታ አለ ካንተ ጋር የምናደርገው ነገር አለ አንዳንድ ቦታዎች ዞር ዞር እያለን ምናልባት ስራ የምናገኝ ከሆነም ምን ፈልግበት ጊዜ ነው ላንተ የሚሆን ማለት ነው ይሄ አሁን ላይ ማመስገን አይጠበቅም በኋላ ምናልባት ከተሳካና ያ ነገር የሚሆን ከሆነ ያኔ ማመስገን ትችላለህ ለማንኛውም ጠንካራ እንድትሆንልኝ እፈልጋለሁ ግልጽ ነው አይደለ ጠንካራ እንድትሆን እፈልጋለሁ ወደፊት መልካም ስራን ለመስራትና በአግባቡ ከወንጀል ነፃ ያው በፊትም ወንጀልን አትፈልግም ትቃወማለህ ከወንጀል ነፃ ጽድት ያለ ንጹህ ስራ ሰርተህ ንጹህ ገንዘብ አግኝተህ ቤተሰቦችን እንደምታኮራ ቤተሰቦችን እንደምትለውጥ ራስን እንደምታሳድግ ተስፋ አለኝ ባንተ ግልጽ ነው ስለዚህ እንግዲህ ውድ ቤተሰቦች እስኪ ዞር ዞር እያለን ዛሬ ከአላዛር ጋር የምናገኛቸው ሰዎች አሉ እንዲሁም ደግሞ ለአላዛር ስራ የምንፈልግበትና ለአላዛር የተወሰነ ነገር የምናደርግበት ቀን ላይ ነን ያለ ነው ለማንኛውም የትም እንዳትሄዱ አብራችሁኝ እንድትቀጥሉ እፈልጋለሁ እስከ ፕሮግራም ፍጻሜ ድረስ የምታዩትን ነገር እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ይህንን ቤት ያልተቀላቀላችሁ የንስር አይንን ሰብስክራይብ ያላደረጋችሁ ቤተሰብ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛለሁ እንዲሁም ደግሞ ቪዲዮ ብዙ ሰው ያስተምራል ብዙ ሰው ይመክራል ብዙ ሰው ይዘክራል እናም በተቻላችሁ አቅም ላይክ እና ሼር እንዳይረሳ በደንብ ይህን ቪዲዮ ላይክ እያደረጋችሁ ቪዲዮን ባያችሁ ቁጥር ላይክ ካደረጋችሁ ሁላችሁም ብዙ ሰው ጋር የመድረስ አቅሙ ሰፊ ነውና ባካችሁን ላይክ እና ሼር ማድረጋችሁን አትርሱ ያላችሁበት መልካም ጊዜ አብራችሁኝ ነው እንሂድ ሻለው ይህንን ቦታ አብዛኞቻችሁ ታስታውሱታላችሁ ብዬ አስባለሁ እዚህ ከወንድማችን አላዛር ጋር እንግዲህ ምን ልትሰራ ነው እየመጣ ነው የሚለውን እንግዲህ አብረን የምናየው ይሆናል አለ እንዴት አየው ይሄን ቦታ በጣም ያምራል በጣም ነው የሚያምረው ከጠበቅኩት በላይ ነው ያየሁት ያለሁት ያው ብዙ ቦታ እንሄዳለን ከዚህ በኋላ እዚህ ጋር እንደመጣም ያደረኩት ያው አንዳንድ ጥያቄዎችን ላቀርብልህ ነው ማለትም እስኪ ምን እየተሰማ ነው ማለት ምን እያሰብክ ነው ያለው በውስጥ እንጃ ልውል ምን ልልህ እችላለሁ በጣም ውስጤ የደስታ እሳት አለ አይደለ ውስጡ እየተፍለቀለቀ ነውና እንደዛ የትም ቤት ገብቼ አላውቅም እንደዛ የት ቦታ የተናገራችሁት ነገር ከተናገራችሁት በላይ ነውና ምን መጠበቅ እንዳለብኝ ራሱ ግራ ገብቶኛል ምን አይነት ማለት ያው እንግዲህ ለአንተ ሁለት አይነት ስጦታ እንዳለ እየነገርኩ ነው ያለሁት ይህ ስጦታ ምን ሊሆን ይችላል ብለህ ታስባለህ ያው የቸገረኝ ያለው ነገር አሁን ላይ ያው ስራ ማጣት ነውና ምናልባት ስራ ይሆናል ብዬ አስባለሁ ግን እያየሁት ያለሁት ደግሞ ከስራ በላይ ነገር ነው እያየሁት ያለሁት ልውል በጣም ደስ ብሎኛል በእውነት ስራ ከሆነ በጣም ደስ ይለኛል ስራው ላይ ደግሞ ይባስ ደግሞ እንደዚህ አይነት ቦታ ላይ በመቀጠሬ እንደዚህ አይነት ፕሮቶኮል የሚጠይቅ ስራ ላይ በመሆኔ በጣም ነው ደስ የሚለኝና ያ ነው የተሰማኛል መልካም እንግዲህ ያው ያለነው ትልቅ ድርጅት ውስጥ ነው ይሄ ድርጅት ደግሞ እኛ በእኛ በኩል ያዘጋጀንለት ስጦታ አለ ይህ ድርጅት ደግሞ ከወንድማችን ጋር ወይ ደግሞ ከወዳጃችን ጋር ሆነን ተነጋግረን የሆነ ነገር ያቀደለ ነገር አለ ስለዚህ ይሄ ነገር ያው በሞር እሱን ስናገኝ አለም ደግሞ ከሱ ጋር ቁጭ ብለን ስንወያይ ምን እንደሆነ አሁንም በጉጉት እንድጠብቅ ነው ምክንያቱም የተዘጋጀለት ስጦታ ሰርፕራይዝ ስለሆነ እንግዲህ እንድጠብቅ እፈልጋለሁ በጉጉት ማለት ነው ኦሬዲ መጣል ይላል ዌልካም እንዴት ነህ እንኳን ደህና መጣ እንኳን ደህና ቆየን አለ በቃ ቢሮአችን ተመቸ በቃ ምን ይደረግ ካንተ ጋር ወዳጅነት ነው የመጣው አዎ የምንወደው እንግዲህ አላዛር እንግዲህ ሰላም ነው እሸቴ ይባላል ቢሮ እንግባ መልካም እሺ እስኪ እንሂድ ወደ ቢሮ እንግባና ያለው ነገር አብረን የምናየው ይሆናል
አላዛር ከዛ ነገር ውስጥ ለማውጣት ብዙ ጥረት አድርገናል። ከሳይካትሪስቶች ጋር አገናኝተናል። ብዙ ነገር ተደርጎለታል። እንዲሁም ወደ ቤተሰቡ ወደ እናቱ መመለስ ይፈልግ ነበር። እንግዲህ እህቱን የሚያስተምረው እናቱን የሚረዳው ወንድማችን አላዛር ነበረ። ያው ያለውን ነገር እንደነገርኩ ወደ እናቱ ግን መመለስ በፈለገበት ሰዓት እናቱ ጋር ሲሄድ የገጠመውና ያየው ነገር ጥሩ የሚባል ነገር አልነበረም። ምክንያቱም ምንድነው ቤተሰቡ የሚረዳው እሱ ስለነበረ 1 ዓመት ሙሉ ቤት ውስጥ አብዳል እያሉ ሆን ብለው አእምሮን ለማቃወስ ሲሞክሩ አስረው ሲያስቀምጡት ለቤተሰቦቹ የሚያደርገው ድጋፍ ተቋርጦ ነበር። ያ ማለት ቤተሰቦቹ ወደ ድህነት ዓለም ውስጥ ቁልቁል ወርደው ነበረ። እህቱ ትምህርቷን አቁማ ቆሻሻ ጠረጋ መስራት እስከምትጀምር ድረስ ገባረን። እናትየው ታመው በእርዳታ እስከሚታከሙ ድረስ ሰፈር ውስጥ ሰው አዋቶ መድኃኒት እስኪገዛላቸው ድረስ የደረሱበት ደረጃ ነው ያየው እና ያንን ሲያይ ደግሞ ጭራሽ ራሱን ለመውቀስ ሞክሮ ነበረ። ያንን አረጋግተን እንግዲህ ለሱ ያደረግነው ምንድነው ወደ አዲስ አበባ እንዲመለስና ቤት ተከራይተን ኦልሬዲ አስቀምጠነዋል። ያለውን ነገር ያለው ቤት ተከራይተን በእኛ ስር ነው ያለውና የሚያስፈልገው ነገር ምንድነው ስራ እንደሆነ ተነጋግረናል። ከባረል የሚያስፈልገው ትልቁ ነገር ለሱ ስራ ነው፣ ቤተሰቦችን የሚረዳበት፣ እህቱን ወደ ትምህርት የሚመለስበት። ከዛም ባሻገር እንግዲህ ብዙ ነገሮችን አስበናል፣ ብዙ ነገሮችን ተነጋግረናል ከአንተ ጋር። አንተም ስለሱ ብዙ ነገር ብለኸኛል፣ ብዙ ነገር አቀደሃል። ካቀድከው መሀልም ያደረግከው ያሳካው ነገር አለና እስኪ በተወሰነ መልኩ ስለሱና ስላቀድካቸው ነገሮች እናንሳ። እሺ ያው ልዑል በደምብ ስላላዛር ያው ከመጀመሪያ እስከ መጨረሻ ነገር አውቃለሁ። እኔ እናንተም ተገናኝተን ያወራነው ወሬ አለ። በጣም ነው የሚያሳዝነው። ግን በነገራችን ላይ በዚህ ሰዓት ላይ ቅን ስትሆን መልካም ስትሆን በዛው ልክ ፈተና ይበዛብሃል፣ ጠላት ይበዛብሃል። ይሁን የምትሰራው መልካም ስራ ለማቆም ብዙ ቻሌንጅ ነው የሚወረወርበት፣ ብዙ ቻሌንጅ ነው የሚወነጨፍበት አንተ ከዛ እንድታቆም ማለት ነው። ግን እሱ ጋር ያየሁት ነገር ጽናት አለ። ሁሌም ወደፊት ነው የሚሄደው። እሱ ብቻ አይደለም። ያው እንግዲህ አድማጮች የእናንተ ፋሚሊዎች ማንኛውም ሰው ይህን ታውቁታላችሁ። መልካም የሚሰራ ሰው ምንጊዜም በሰራው ልክ ነው ቻሌንጅ የሚቀርብለት እና አላዛርን ያየሁለት ነገር ጽናቱን አይቼለታለሁ። በዚህ ሰዓት መልካም ስንሰራ እንፈተናለን፣ ብዙ ስራዎች እንሰራለን። በተለያዩ ማለት ጠላት ይመጣብናል። ግን ደግሞ የእሱ የሚያሳዝነው ነገር ይሄ ጋር በነገራችን ላይ በዚህ ሰዓት ዘመኑ ከፍቷል። ጥቅም ዘመድ አይልም፣ የስጋ ዘመድ አይልም ጠላት። እንግዲህ እሱ ጋር ምናልባት እሱም በፊት ለፊት ስላየ ነው ወይም ከጀርባ ብዙ የሚሰሩ ስራዎች አሉ ሀገራችን ውስጥ ማለት ነው። በጣም ማለት ነው ለጥቅም ሲባል ብዙ መስዋዕት የሚያደርግ ሰው አለ። እንግዲህ አስብ፣ ይሄ እንግዲህ በእኛ በማስረጃ በማረጋገጫ የደረስንበት ነገር ነው አይደለኛው። ስለዚህ ከዚህም በላይ እየተደረገ ነው ያለው ሀገራችን ውስጥ እና ለጥቅም ሲባል ማለት ነው። በጣም አስከፊ ነገር ነው። ግን ደግሞ መጨረሻ ላይ ፈጣሪ እግዚአብሔር ረድቶት ደግሞ ዛሬ አላዛር እዚህ በመድረሱ በእናንተ ጥረት እናንተ ሁሌም እግዚአብሔር ይከተላችኋል። መልካም ስራ እንደሰራችሁ ያላችሁት ፈጣሪም እናንተን ደግሞ ሁሌም ያሳካላችኋል እና በስተመጨረሻም እዚህ ነጥብ ላይ ስለደረሳችሁ የምር ነው የምልህ በፋሚሊዎች ስም ወይም በአጠቃላይ እኔ ለእናንተ ምን ማድረግ እንዳለብኝ አላውቅም፣ ምን ማለት እንዳለብኝ አላውቅም። በጣም መልካም ስራ ሰርታችኋል። እግዚአብሔር ከእናንተ ጋር ይሁን። ያው ምናልባት ከአንተ ጋር ስናወራ እኔ የምር እሱም በአካል ይዘው ትመጣለች ብዬ ያላሰብኩም ነበር እና ከዚህም በላይ ነበረ ማለት ብዙ ነገሮችን ማመቻቸት ትችል ነበረ። ድንገት ነው የመጣህብኝ። እንግዲህ ያው ድንገት የመጣህበትን እንግዲህ የተወሰኑ ነገሮች ያዘጋጁት ነገር አለ። እንግዲህ በዛ ይቀጥላል ማለት ነው። መልካም። እንግዲህ አንተም እያሰብክ የነበረው ሞር ዛሬ ከኔ ጋር ፕሮግራም የመስራት ፍላጎት ነበረ። አላዛርን እንግዲህ ዛሬ ይዤው እንድመጣም አላሰብክም ነበር፣ አልተነጋገርንም ዲቴል። ማለትም ፕሮግራማችን ለቀጣይ ሳምንት ነበረ። ነገር ግን እዚህ ድረስ መምጣት ካልቀረ ሙሉ በሙሉ ያለውን ነገር ከሱ ጋር ጨርሼ የእሱን ጉዳይም እዚሁ ጨርሼ ሊድ በሚል ነው እንግዲህ እዚህ ድረስ የተገኘት። ያው በመጀመሪያ ለምን ከኔ ጋር ብቻ ፕሮግራም መስራት እንደፈለግ ማወቅ እፈልጋለሁ ያለን ነገር። ሁለተኛ ደግሞ እኔ የሚመጣውበትን እንግዲህ ጉዳይ ሙሉ በሙሉ ጨርሰን እንደምንሄድ ስለሆነ ከዛ በፊት ግን ከኔ ጋር ያሰብከው ፕሮግራም ምን ነበር? ማለት ለምን ነበር እኔ ብቻዬን ማግኘት የፈለግኩት? ያው ምንድነው እንግዲህ የተዘጋጀለት ያው ነገራችን ላይ ትናንትና ደውለልኝ ምናምን ያለውን ነገር በደንብ ኮሚኒኬት አድርገን ከካምፓኒ ጋር ዲል አድርገን አስተካክለን የሚገባውን ያግኝ በሚል የሆነ ዲል የደረስንበት ዲል አለ። እሱ ምናልባት ያው ምንም ጥያቄ የለውም ከሪል ስቴት ጋር ያለው ከሪል ስቴት ጋር እኔ ሼር ሲባል ያው ብዙዎቹ ትዝ የሚላቸው ነገር የሆነ ነገር ይኖራል ከፕሮፐርቲ ጋር የሚያዘው ሰው ምንድን ያደረግነው መሰለ አላዛር ለወንድማችን 2 ነገሮችን አዘጋጅተናል። ከነዚህ ውስጥ ሁለቱንም ማለት ተወሰኑትን ነገር ነበረ ካለው ሁኔታ በመረዳት በመነጋገር ይገባዋል በሚል 2 ነገሮችን አዘጋጅተናል። እሱም እንግዲህ የመጀመሪያው ምንድነው
ምናልባት አሁን ላይ ቅድም ብለኛል እናቱ ጋር ሄዶ ያለው ነገር አሁን እየተሻለው ነው ያለው። ዛሬ ላይ የሚያስፈልገው ነገር መጀመሪያ መቅደም ያለበት ነገር አለና እሱም ምንድነው እንደነገርከኝ ከሆነ ማለት ከሰው በሚችለው በሚያውቀው ነው አይደለ? እኛ አጋጣሚ ሆኖ ካምፓኒያችን ከሳይት ወደ ቢሮ ከቢሮ ወደ ሳይት ከስተመሮችን ምናምን ሰርቪስ የሚሰጥ ሳይት ሹፌር ያስፈልገናል እና አሁን የመጀመሪያው ነገር ለሱ ፋይሎቹ በሙሉ አሳይተኛል። የሚገርም ብቃት አለው። ብዙ አመታትን ሰርቷል ከዚህ በፊት። አሁን ላይ ድርጅቱ ራሱ ሜሪት ሪል ስቴት ለዚህ ለአላዛር ለወንድማችን የሳይት ሹፌር አድርጎ ቀጥሮታል ማለት ነው። አይዞህ ስለዚህ የመጀመሪያው ነገር የሰው ልጅ አይምሮ እንዲያልፍ የሚያስፈልገው ነገር እንቀሳቀስበትን ነው። ይገባል አላዛር፣ አንተ መልካም ሰው ነህ፣ ቅን ሰው ነህ፣ መልካም ሰው ነህ። ከዚህም በላይ ይገባል። ችግር የለውም። አረፍ አይዞህ። እንግዲህ ትልቁ ነገር አንተ ህይወትን የምትቀጥልበት፣ ቤተሰብ የምታስተዳድርበት፣ ህይወትንና እህትህን የምታስተምርበት ስራ ነው የሚያስፈልግህ በሚል ተነጋግረናል። ትልቁ ነገርና እንግዲህ የሜሪት ሪል ስቴት የሰርቪስ ከዛሬ ጀምሮ የሳይት ሹፌር ተደርገህ ተቀጥረሃል ማለት ነው። ስለዚህ እንኳን ደስ አለህ። ቋሚ ደሞዝ አለው። ከእንደገና ደግሞ አበል ምናምን ጭመራል። በደንብ አድርጎ ይገባል። አይዞህ። ያው በነገራችን ላይ እንደዚህ አይነት ነገሮችን ማድረግ ለካምፓኒዎች ለዴቨሎፐሮች ምንም ማለት አይደለም፣ ሁሌም የምለው ነገር ነው። ግን ደግሞ አንዳንዴ ምን ይፈልጋል መሰለህ? ልብ ይፈልጋል። አንተ በጣም ማለት ማድረግ ብዙ ገንዘብ ማግኘት የምችልበት እድል ነበረ። ከነዛ ሰዎች ተባብረ የነዛን ሰዎች ቆሻሻ ስራ እየሰራ በዛ በሹፌርና ህይወት ውስጥ ሆነ። ነገር ግን አንተ ምንም አይነት የወንጀል ንክኪ አትፈልግም። ወንጀልን ትጠላለህ። መጥፎ ስራን ስለምታወግዝ በደል ደርሶብሃል። ይሄ ለአንተ ትንሽ ነገር ነው ስነግርህ ማለት ነው። ምክንያቱም ለእውነት ለሀቅ ለቆመ ሰው ትንሽ ነገር ነው። ጠንካራነትህን እንድታሳይ ፈልጋለሁ ብያለሁ ቀደም። እኔ ጋር ስቱዲዮ ቁጭ ብለን ስናወራ በርትተህ የነገህን ህይወት እንድታስተካከል የቤተሰቦችን ህይወት እንድትለውጥ ነግሬሃለሁ አይደል? ለዛም እንግዲህ ጅማሬ ይሄ ነው። ገባህ አይደል? በቃ ከዚህ በኋላ ሹፌር ነህ። ወደ ቀድሞ ስራ ተመልሰሃል። እንደወንድም ከጎን ነህ። ድህነት ሰዎች አንተን እያበደ ታመመ እያሉ እንትን የሚሉት በደንብ እሱን የበለጠ አሁን የምናሳይበት ጊዜ ነው ማለት ነው። ውሸታቸውን እንደሆነ በደንብ የምናሳይበት ጊዜ ይሆናል። ኦልሬዲ በሕክምና ተረጋግጧል ያለው ነገር ምንም አይነት እንከን እንደሌለብህ ታውቋል። ሳይካትሪስቶች የሚያናገሩ 1 ዓመት ሙሉ ለፈጠሩበት ነገር በተወሰነ መልኩ ወደ ራስህ እንድትመለስ ነው። አሁን እግዚአብሔር ይመስገን ሙሉ በሙሉ ጤነኛ ነህ፣ ደህነኛ ነህ። አይተናል፣ ስትነዳም አይተናል፣ የእኛም መኪኖች ነድተሃል አይተናል። ስለዚህ ከዚህ በኋላ እንግዲህ ጥንካሬን እፈልገዋለሁ ማለት ነው። በድጋሚ እንኳን ደስ ያለህ። በጣም አመሰግናለሁ። እናንተ ማመስገን ምስጋና አይገልጻችሁም። በቃ እንደ ተራ ነገር ነው እያየሁት ያሉት። እናንተ ማመስገን ከዛ በላይ ናቸው እና ወደዚህ እንደምታምጣኝ አላውቅም ነበር። ለአንተም ባልደረቦችም እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። እኔ ስራ ብቻ ነው የምፈልገው። በቃ ስራ ካገኘሁ የትም መኖር እችላለሁ እና እናንተ የክፍላችሁልኝ ያለው የቤት ኪራይ ራሱ ከአቅሜ በላይ የሆነብኝ ነበረ እና ማለት መቀበል ከብዶኝ ነበረ። አሁን ስራ አግኝቻለሁ። የቤት ኪራዩ ብዙም በቃ እናንተ ብታቆሙ ችግር የለም፣ እኔ መክፈል እችላለሁ። መልካም፣ ምንም አይደለ። እንግዲህ እንደዚህ መልካም የሰሩ ሰዎች እንደዚህ ደስታቸውን ፊታቸው ላይ ስታይ መልካም ሰርተው በሰሩት መልካምነት ፊታቸው ጭጋግ ሆኖ ተከፍተው አንገታቸውን ደፍተው አዝነው ስናያቸው ያመናል። ምክንያቱም በመልካምነታቸው ነው እነዚህ ሰዎች የተገፉት። ክፉ ቢሆኑ ሰው ያሞግሳቸው ነበር። አንዳንድ ሰዎች ክፋትን የሚወዱ ሰዎች ያሞግሳቸው ነበር። እኛ ደግሞ ደስ የሚያሰኘን ምንድነው? መልካም ሆኖ የተገፉ ሰዎችን ቀና አድርገን ፈገግታ ብርሃን ፊታቸው ላይ ስናይ። ከዛ በፊት ግን ወደ ተመልካቾቼ ፍላጎት ልምጣ። ማለትም እኔ እዚህ አንተ ጋር ስመጣ ብዙ ነገር ታደርግልኛለህ፣ የምፈልገው ነገር ታሟላልኛለህ። በዛን ልክ ደግሞ ለተመልካቾቼ የሆነ ነገር እንድታዘጋጅልኝም ጭምር ሁልጊዜ እነግርሃለሁ። ዛሬ እንኳን አይታወቅም
ላይኖር ይችላል። እስቲ እሱም ሰርፕራይዝ ይሁን። እንደዚህ አይነት ነገር ከመኖር ግዴታ ነው። ምክንያቱም ለቤተሰቦቼ እኔ ለተመልካቾቼ ዲስካውንት ፈልጋለሁ፣ የሆነ ነገር አማራጭ እንዲዘጋጅላቸው ፈልጋለሁ። ይሄ የዘውትር ስራዬ ነው። ምክንያቱም ስራዬ እነሱ ናቸው። ምን እንትን አዲስ ነገር አሁን የሚፈልግ ነገር ይኖራል ብለን አብዛኞቹን በቃ የቤት ባለቤት አድርገናል፣ ጨርሰናል። የእናንተ ፋሚሊዎች አብዛኞቹን ልክ ነው። በጣም በርካታ ተመልካቾች የቤት ባለቤት ሆነዋል። ሙሉ 100% በላይ በአንተ ተደስተው ራሱ ያመዘግቡኝ በጣም በርካታ ተመልካቾች አሉ። የአንተ መስተንግዶ፣ የአንተ አቀራረብ እንዲሁም ደግሞ ያደረክላቸው ትሪትመንት በጣም ከሚገባ በላይ አስደስቷቸው እየደወሉ ያመሰገኑ የጻፉልኝ ሰዎች አሉና አሁንም በተወሰነ መልኩ የቀረ ነገር ይኖራል፣ የቀሩ ሰዎች ይኖራሉ። አዳዲስ ተመልካቾች እየመጡ ነው እና እነዚህም ሰዎች በእርግጥ ምንም ጥያቄ የለም። አሁን የመሀል ከተማ ምን ስለሆነ የዛሬው በነገራችን ሎኬሽን በባለፈው ተከታትላችሁ ከሆነ እዛው ራሱ ጋር በድጋሚ የመጣ ነው። ሎኬሽኑ መሀል ከተማ ስለሆነ ከዚህ በፊት 2ም ገዛ 3ም ድጋሚ ዚች ቦታ ላይ ማሳረፍ የማይፈልግ ሳይኖርም እስቲ ጠብቁን እስከ መጨረሻ አዲስ ነገር ይኖራል በእርግጠኝነት። ስለዚህ ያለውን ነገር እስኪ በተወሰነ መልኩ ለተመልካች ነገር ያው እንግዲህ እንደምታዩቸው ሁሌ ልዑል እንግዲህ ትህትናውን እየሰማች ነው። ከመጀመሪያው እስከ ጀምሮ ስለ አላዛር ሲያወራ እሱስ ማን ነው የሚያወራለት? ስለ እሱስ ሰምታችሁ ከሆነ መልካም የሚሰራ ሰው ይገባዋል ምናምን እያለ ነው እያወራ ያለው። እሱስ እንዴት ነው ማለት እነ ልዑልስ ምንድን ነው መጨረሻቸው? የምር በጣም በቃ በጣም እንጃ። ሁሌ የምለዋለሁ ግን ብቻ ለእናንተ ቃላት አይኖረኝም። እኛም የበኩላችንን ለእናንተ ለንስራኤል ለነ ልዑል ማለት የምንሄድበት መንገድ ይኖራል። ዴቨሎፐሮችን ለማናገር ምናምን በጣም ጀግኖች ናችሁ፣ በጣም ጎበዞች ናችሁ። እግዚአብሔር እንደናንተ አይነቱን ሰው ያብዛልን፣ ተበረታቱልን። እናንተንም ለማበረታታት እኛ የማንሄደው የማንዋጥጣው ዳገት አይኖርም። እሺ ዛሬ ያው እንግዲህ በባለፈው ገልጬ ላለው በሜሪት ሪል ስቴት ላይ ነው ያለው። ሜሪት ሪል ስቴት ያው እንግዲህ ሎኬሽኑ እዚህ መሀል ከተማ የአዲስ አበባ እምብርት የሚባለው ቦታ የት ነው? ፒያሳ ነው። ከፒያሳ ደግሞ ይሄ ወዴት ፍሬንድሺፕ ፓርክ አጠገብ አራዳ ፓርክ ፊት ለፊት ወደ 4000 ሜትር ስኩዌር ላይ ያረፈ ሞል ነው ይዞ የመጣው። በቃ ምንም ጥያቄ የለውም። ከዚህ በፊት የከተማችን እምብርት የሚባለው ቦታ የሁሉም የከተማችን የልኬት መነሻ በዚች ቦታ ላይ ነው ዛሬ ይዘን የመጣ ነው። ይህ ቦታ ደግሞ ለምንድን ነው ሎኬሽን ደጋግም የምጠራው? ነገ ልሽጥ ቢባል በቀላሉ የሚሸጥ ላከራየው ብትለው እለቱን የሚከራይ በዶላር የሚከራይ ነው። በዙሪያው ቀረብ በዛው በቅርብ ርቀት ፍሬንድሺፕ ፓርክ አለ። ፍሬንድሺፕ ፓርክን አለፍ እንዳልክ አንድነት ፓርክ አለ። አንድነት ፓርክን አለፍ እንዳልክ ቤተ መንግስቱ አለ። ከቤተ መንግስቱ ወረድ እንዳልክ ሸራተን አለ። እሱ እዚህ አካባቢ ወደ ላይ ከፍ ስትል ኤሊያና፣ ከኤሊያና አለፍ ስትል አድዋ 00 አለ። በዚህ ወደ እሪ በከንቱ የምታወጣው ወንዝ አለች። እሱ ወንዝ ላይ የመሮጫ ትራክ የአራዳ ፓርክ ማለት ነው። በአጠቃላይ አካባቢ ሰው ሩጫ ምናምን የሚሮጥበት መናፈሻ ቦታዎች ይኖራሉ። እዚህ ቦታ ላይ ነው ወደ 4000 ሜትር ስኩዌር ላይ ያረፈ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ነው ይዘን የመጣ ነው። ምናልባት ሎኬሽኑን ስጠራው ምናምን በጣም አጋነንኩት አይደለ? ሳጋነነው ይሄን ምናልባት በነገራችን ላይ ማጋነን አይደለም፣ እኔም የምስማማበት ሁኔታ ነው። ምክንያቱም ስላየሁትም ከዚህ ቀደምም ቦታውንም በደንብ ደግሞ ስለማውቀው የእውነት እንደዚህ አይነት ቦታ ላይ እንደውም የቤት ባለቤት መሆን ማለት የአንድ ድርጅት ባለቤት እንደመሆን ነው የምቆጥረው። እዚች ቦታ ላይ አሴት ኖረ ማለት ያንን ነው። አንድ ጥሪት የሆነች ነገር ካለች ማለት እንዳልከው በቃ ምክንያቱም አንተ ቁጭ ብለህ የሌላ ቦታ ላይ የተወሰነ ነገር አነስተኛ ነገር ተከራይተህ እየኖርክ ራሱ ይሄንን በሚገርም ገንዘብ የገቢ ምንጭ ልታደርገው የምችለው ቤት ነው። እዚህ ቦታ ላይ ያለው ያረፈው ሎኬሽን በቃ ምናልባት ቅድም አጋነንኩት ስል ሲያጋነነው ይፈሩታል። ለምን ፕራይሱ ውድ ነው ሊሆን ይችላል። ኦር ደግሞ አከፋፈሉ እንዲህ አይነት ነገሮች እውነት ነው። ዙሮ አይተህ ከሆነ በጣም በዚህ ሎኬሽን ላይ ምን ያክል ብር እንደሚከፈል ታውቃለህ? ስንት እንደሆነ ዳውን ፔመንቱ። ኦንሊ 3 አይነት ሰዎች አሉ ሀገራችን ውስጥ። ሎው ሌቭል ላይ ያሉ ሰዎች አሉ፣ ሚዲየም ያሉ አሉ፣ ሃይ ክላስ ሌቭል ላይ ያሉ ሰዎች አሉ። እዚህ አካባቢ ኦንሊ ታች የሚያደርገው ማለት ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ናቸው። ዝቅተኛ የገቢ መካከለኛ የገቢ ምንጭ ያላቸው ሰዎች እዚህ አካባቢ ይወዱታል። በቃ ቦታው ሎኬሽን ግን ካሽ ይባል ነገር አለ፣ እሱ ይዛቸዋል። የእሱ ነገር እንዴት ነው ብላችሁ ሳጋንነው እንዳትፈሩ እስከ መጨረሻው እዩት እያልኩ ፕራይሱን ከዚህ ቀደም አውርተናል። ስለ ክፍያው ስለ ቤቱና ነገር ከዚህ በፊት የነበረው ነገር ተነጋግረናል እና ያን ያክል የሚያስፈራ ያን ያክል ብዙ እንዳልሆነ ከዚህ ቀደም የሰራነው ቪዲዮ ነው። ልክ ነው። ግን ደግሞ ምን ታውቃለህ ማለት የፈለግኩት አንዳንድ ጊዜ የተሻለ ነገር አግኝተን ገንዘብ ብናወጣበት አይቆጭም ለማለት ፈልጌ ነው።
ገባህ አይደለ? አንዳንድ ቦታ እኮ በርካሽ የሆነ ነገር ታገኝና ገንዘብህን አውጥተህ የምትጠቀምበት ነገር ላይሆን ይችላል። ማይረባ ነገር ለገንዘብን ልታወጣ ትችላለህ። ትንሽ ገንዘብን ብታወጣ ያች ገንዘብ የራስህ ለፍተህ በላብ ያመጣት ገንዘብ ነች። ማይሆን ነገር መግዛት የለብህም የሚለውን ነገር ስለማምንበት ነው ይህን ሀሳብ ያነሳሁት እንጂ እንግዲህ እርግጠኛ ነኝ ልዑሌ በስራው ብቻ አይደለም በቢዝነሱም ቢዝነስ ማን ሆኗል። ሰማችሁት? ገብቶታል ማለት ነው። የምር እሺ፣ ያው ሰው ስትሆን መቼም የሆነ ነገር ትገበያ ያለ ነገር ነው እና ምን ይደረግ ብቻ ማስተማረግ እንዳለብህ ገብቷል። ምንም የማይካድ ነው እዚህ ቦታ ላይ ያው ምንም ጥያቄ የለውም። ግን ለተጠቃሚዎች አንዳንዴ እንደዚህ የሆነ ዲስካውንት ሲደረግ ልክ እንደናንተ አይነት ሚዲያዎች አሁን እናንተ ሚዲያዎች እኮ የማያውቃሉ በነገራችን ላይ ሳያውቁ በውድ የሚገዙ ሰዎች አሉ። በቃ የት እየሌለ ስትጠይቅ እዛው ጋር አሁን ለምሳሌ እዛው ጋር ፍሬንድሺፕ ፓርክ አካባቢ ስንት በቃ 20 ሚሊዮን 30 ሚሊዮን ብር የሚገዙ ሰዎች አሉ። የእናንተ ሚዲያ የማይከታተሉ ሰዎች በጣም ኪሳራ ውስጥ የሚገቡ ሰዎች አሉ። የእናንተ ፋሚሊዎች በጣም እድለኞች ናቸው። እዚህ ሰብስክራይብ አድርገው እንደዚህ አይነት መረጃዎች ሁሌ በየሰዓቱ የምናወጣቸው የሪል ስቴት ዋጋ አይመስልም። ሁሌ በሚገርም ዲስካውንት በሚገርም ቅናሽ እያደረግን ነው የመጣ ነው። በባለፈው የገዛችሁ ሰዎች ታውቁታላችሁ። እዚህ ቦታ ላይ ባለ አንድ መኝታ ካሽ ስንት ከፍለው የቤት ባለቤት እንደሆኑ ያውቁታል። እና ሰው ወደ ዝርዝሩ እንምጣ፣ ወደ ቀጣይ ማለት ነው። እዚህ አፓርትመንት ላይ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ ነው ይዘን መጣ ነው። ባለ 1 ባለ 2 ባለ 3 መኝታ እንግዲህ ዛሬ እያወራን ያለ ነው እንስራኤል ላይ እንግዲህ ለፋሚሊዎች ነው በዛው በነበረበት ዋጋ ነው። እንግዲህ አስፈራርቼህ ነበረ፣ አልጨመረም አልቀነሰም። ዛሬ ተነጋግረን እነሱ ናቸው የሚመጡት ምናምን ብዬው ትናንትም ያው ለሱም ላላዛርም የተነጋገርኩክ ችግር የለውም። ኦኬ ይቀጥላል። በነገራችን ላይ በባለፈው እዚሁ ጋር ልታመሰግኑት የሚገባው ካምፓኒውን ለ10 ቤት ብለን ለ17 ቤት ፈቅዶልናል። 7 ቤት ተፈቀደልን ተጨማሪ ማለት ነው። በጣም ፈላጊ ብዙ ስለነበረ በጣም ብዙ ደዋይ ስለነበረ ትህትናቸው እኛ ጋርም ራሱ ይሄ እድል ፈልጓሉ። ያው በጣም በርካታ ሰዎች እየጠየቁ ስለነበረ ያው እንግዲህ እሸት ሁሉ ነገር አናግሮምን ብሎ ከ10 ሰዎች ባሻገር 7 ሰዎች እድሉን ተጠቃሚ እንዲሆኑ ተደርጎ ነበር። 17 ቤት ፈቀደልን ካምፓኒ። ከዚህ ጋር ከልብ አመሰግናለሁ። ሚዲያ ላይ እኔም መጥቼ አላመሰግንኩም። ለዛ ድርጊታችሁ ማመስገን እፈልጋለሁ። ካምፓኒውንም እሸቴንም የእውነት ከልብ አድርጌ ላመሰግናችሁ እፈልጋለሁ። ምክንያቱም ተመልካቾቼን ያስደስታችሁ እንጂ አሁንም ምን አድርጓል ይንሰራይን ከሆኑ ለነሱ በዛ ነው የሚቀጥለው ተብሏል። ለመቼ እስከ መቼ መጨረሻ ላይ እመጣበታለሁ። ባለ አንድ መኝታው ባለፈው የተከታተላችሁ ታውቁታላችሁ 4,400,000 ብር። እዚህ ቦታ ላይ 10% ቅድመ ክፍያ 441,000 ብር። ባለ 2 መኝታ በ95 ካሬ ነው። ቶታል ፕራይሱ 8,500,000 ብር። የመጀመሪያ ክፍያ 10% 855,000 ብር። ባለ 3 መኝታ 11,700,000 ብር። ቅድመ ክፍያው 1,170,000 ብር። ሰውኛ ጋር በዚህ ዲስካውንት እኔ ሳልነግራችሁ ጠይቁ ሌላ ሰው ፍሬንድሺፕ አካባቢ ስንት ነው ቤት ዋጋ። እኛ ጋር ግን ባለ 3 መኝታ በ1,170,000 ብር ከፍላችሁ የባለ 3 መኝታ የቤት ባለቤት ትሆናላችሁ ማለት ነው። ዋጋው በባለፈው ለንስራኤል አሁንም ምናልባት እንደ በፊቱ አይፈቀድም። ለ10 ቤት ነው የተባለው። በዚህ ይቀጥላል። ሌላ ኦፈር ምን አድርጎላቸዋል? በዚሁ ላይ ደግሞ 10% ሆኖ የሚከፍሉት ከፍ አድርገው ለምሳሌ ብር ባንክ ቤት የሚያስቀምጡ ሰዎች ይኖራሉ። ባንክ ቤት ብር ሲቀመጥ ቫሊዩለስ ነው፣ ግን ትርፍ ከተጠየቁት በላይ አስተርፈው ሲከፍሉ ለሚከፍሉት ዲስካውንት ፓኬጅ አዘጋጅተናል። እሱም ከ25% ጀምሮ ለሚከፍል 25% ከ3% ጀምሮ እስከ 30% ድረስ አዘጋጅተናል። ሌላ ተጨማሪ ዲስካውንት ማለት ነው። 4,400,000 ብር የነበረው ሊቀንስ ነው ማለት ነው። ገና 4,400,000 ብር ሲደንቃችሁ እዚህ ቦታ ላይ ባለ አንድ መኝታ ገና ሊቀንስላችሁ ነው። ለንስራኤል ፋሚሊዎች ስንት ይመጣል መሰለህ? ልዑሌ ባለ አንድ መኝታው ቅድም 4,400,000 ብር ብያለሁ። ዝም ብለን ቀለል አድርገን ሌላውን ዲቴይል ሲደውሉ አስረዳቸዋል። 100% ለሚከፍል 30 ኦፍ ይደረጋል። ዛት ሚንስ 4,400,000 ብር የነበረው 3 ሚሊዮን ብር ይሆናል። በ3 ሚሊዮን ብር አትገዛም ማለት የምረን ነው ማለት ሙሉ ለከፈለ ሰው በ3 ሚሊዮን ብር ባለ አንድ መኝታ 3 ሚሊዮን ብር የት ቤተ መንግስቱ አጠገብ እሱ ነው እንዴ? በ2 ሚሊዮን 3 ሚሊዮን እኮ ልታገኝሽ ይችላል ሌላ ቦታ። ግን ሎኬሽን በቃ ምንም መጨረሻው ፕራይም ሎኬሽን የሚባለው ቦታ ነው። በዚህ ፕራይም በሆነ ሎኬሽን ላይ ባለ አንድ መኝታ በ3 ሚሊዮን ብር እየሸጥን ነው። እኔ ምን ማለት እንዳለብኝ አላውቅም። ባለ ሁለትስ ቀጠል ቀደም ሰንተው ነበር 8,500,000 ብር ብያለሁ። 8,500,000 ራሱ በጣም
ምንም ጥያቄ የለውም። እዛ ኦኬ ልክ አሁን 100% ለሚከፍል 30 ኦፍ ሲደረግ 5 ሚሊዮን 900 ሺህ ብር ነው የሚሆነው። በ5 ሚሊዮን 900 ሺህ ብር ፕራይም በሆነ ሎኬሽን ላይ ባለ 2 መኝታ 95 ካሬ በጣም ሰፊ ነው። 95 ካሬ በነገራችን ላይ ባለ 2 መኝታ ተብሎ ዝም ብሎ ባለ 2 ቁጥር ብቻ አይደለም። 95 ባለ 3 መኝታ ማድረግ ትችላላችሁ። ፓርቲሽን አወጣችሁ በጣም ሰፊ ነው። በ5 ሚሊዮን 900 ሺህ ብር እኔ በዚህ ልክ ዲስካውንት አግኝቼ አላውቅም። ለምን ዲስካውንት የተደረገበት ምክንያት ምንድነው? እንመጣበታለን። ባለ 3 መኝታ 11 ሚሊዮን 700 ሺህ ብር 130 ካሬ ነው። በጣም ሰፊ ነው። ቶታል ፕራይሱ ቅድም ያልኳችሁ ማለት ነው 100% ስለሚከፍል 30 ኦፍ ስታደርጉት 8 ሚሊዮን 100 ሺህ ብር 8 ሚሊዮን ብራችሁ ያዝ። በ8 ሚሊዮን ብር በቤተ መንግስቱ አቅራቢያ በፍሬንድሺፕ ፓርክ አጠገብ ባለ 3 መኝታ በ8 ሚሊዮን ብር የቤት ባለቤት መሆን ትችላላችሁ እያለ ነው ማለት። እኔ እንዴት ብዬ መናገር እንዳለብኝ አላውቅም። እውነት ሜሪትንም ሆነ እሸቴን ከልብ አድርጌ ማመስገን እፈልጋለሁ። ሁልጊዜ ለእኔ ተመልካቾች እንደ ራሳችሁ እንደ ቤተሰባችሁ እንደ እናንተ ወገን አድርጋችሁ አስባችሁ በእኔ ስም ይህን ሁላ ዲስካውንት ስለምታደርጉልኝ እንደዚህ አይነት አማራጮችን ስለምታቀርቡልኝ የእውነት እግዚአብሔር ያክብርልኝ። ምንም ማለት በላይ ይገባሃል። የዛሬውን ደግሞ ቃላትን ያጠረኝ የዛሬውን ጭራሽ መናገር እስኪያቀተኝ ድረስ ነው። ምክንያቱም እኔ እንደዚህ አይነት ቦታ ላይ በ3 ሚሊዮን ብር ባለ 1 መኝታ አትጠይቅም። ዋጋ ስንት ነው ብላ አትጠይቅ። ከባድ ነው። አታስበውም። እውነት ከባድ እኔ አይደለሁም። እራሳችሁ ተመልካቾች ፍረዱ። ማለት ኮሜንት ላይ ጻፉልኝ ይህን ነገር። እዚህ አዲስ አበባ ላይ መሀል ከተማ ላይ አይደለም ጥግ ላይ ወደ ጥግ ብንወጣ እንኳን በእንደዚህ አይነት ዋጋ እንደዚህ አይነት ቤት ይገኛሉ ወይ ነው። በአሁን ሰዓት ላይ ቤት ይገኛሉ ወይ በእንደዚህ አይነት ዋጋ? ይሄ የማይታመን ለእኔ ከባድ ነው። ግን እንኳን ደስ አላችሁ። ስለዚህ ውድ ተመልካቾች በዚህ ገንዘብ የቀረበላችሁን የቤት አማራጭ የትም ቦታ መሄድ ሳይጠበቅባችሁ የትም እንዳትሄዱ ስልክ ቁጥር አለ እዚህ ቪዲዮ ላይ። ከዚህ ቀደም የለቀኩት ቪዲዮ ላይ ራሱ አለ እዚህ ቪዲዮ ላይ ይህንን ስልክ ቁጥር ብቻ በመደወል እሸቴን ነው የምታገኙ። ዳይሬክት በአካል የምትመጡ ከሆነ እሱን ካላገኛችሁ ማንንም እንዳትናገሩ። ምክንያቱም ይህ ስጦታ በእኔ ስም ነው። በእኔ ስም የተዘጋጀ በሉል ወይም ደግሞ በንስር አይነት ስም የተዘጋጀ ስለሆነ ቀጥታ እሸቴ ጋር ትመጣላችሁ። ቢሮ ከመጣችሁ ካለበለዚያ ደግሞ እሸቴ ጋር ብቻ በዚህ ስልክ ቁጥር ትደውላላችሁ። ሌላ ቦታ ደውላችሁ እንደዚህ አይነት ዲስካውንት በሉል ስም ማንም አያቀርብላችሁ። ለማንኛውም ይህን እንድትጠቀሙ ትፈልጋለሁ። ምናልባት እዚሁ ጋር የምላቸው ነገር ብዙዎቹ ቅድም ጠቅሸዋል። 100% አብዛኞቹ ቤት ገዝተዋል። አይ ነው ኦኬ። ግን ሪል ስቴት አሁን ሰዓት ንግድ ሆኗል፣ ቢዝነስ ሆኗል። እንደምንም ብላችሁ የገዛችሁ ፋሚሊዎች ያላችሁ በጣም ስማርቶች ናችሁ። ማለት ባለፈው በተለቀቀ ቪዲዮ ላይ እኔ ከነሱ የወሰድኩት ነገር ስላለ በጣም ላደነኳት። አንድ 7 ቤት የገዛቻለች 7 ቤት ማለት ነው። እና ያየችበት አንግል ስማርት ከፍራንስ ነው እና በጣም ጎበዝ ናት። ያ ማለት ያው ቢዝነስ ንግድ ነው፣ በቃ ቢዝነስ ነው። ምን መሰለህ የምናየው ነው። እኛ ከ6 ወር በፊት የነበረ ዋጋ ዛሬ የነበረ ዋጋ ስታተርፍ ምናልባት ንግድ ስልን ንግድ ብቻ ስንት እጥፍ ነው። እነሱ አሜሪካን ሀገር ወይም ካናዳ ላይ ኖረው 4 ዓመት 5 ዓመት ሙሉ ሰርተው ያላገኙትን ብር በ2 ወር በ3 ወር ቆይታ ውስጥ ብቻ 10 ታይምስ ያተርፋሉ፣ ያገኛሉ። 3 ሚሊዮን ብር ገዙት ከ3 ወር በኋላ 9 ሚሊዮን ወይ 7 ሚሊዮን ምናምን ይደርሳል። አንድ ሰው 2 ሚሊዮን ብር 3 ሚሊዮን ብር ለማግኘት የሚከፍለው መስዋዕትነት፣ የሚያወጣው ኤነርጂ፣ የሚደመው የሚራበው ነገር አለና ይሄ ሪል ስቴት ላይ ቀድም ለማለት የገዛችሁ ሰዎች እዚህ መሀል ከተማ ላይ በረከቱ አይለፋችሁ። እንግዲህ አቅሙ ካለ በተወሰነ መልኩ ከዚህ ቀደም ቤት ገዝታችሁ የምታውቁ ከሆነ አቅሙ ካላችሁ ደግማችሁ ብትገዙ የምታተርፉበት እንጂ የምትጎዱበት አይደለም ለማለት ተፈልጎ ነው። ኤኒዌይ እስኪ መቼም ተመልሶ አይመጣም ይሄ ድል። እስኪ ወደ ሁለተኛው የወንድማችን የአላዛር ፕሮግራም እንመለስ። እሱንም ዝም አስባለሁ። በመሀልም እንግዲህ ሶሪ ብለናል። ምክንያቱም ውድ ተመልካቾች የአንተን ፕሮግራም ባዩ ሰዓት ድጋሚ ደግሞ ለእነሱም እድል ማምጣት ስላለብኝ ነው ይህን ነገር የማደርገው። በጣም ይቅርታ መጠየቅ እፈልጋለሁ። እስኪ ወደ ሁለተኛው ደግሞ የአላዛር ጉዳይ እንሂድና ምንድነው ለአላዛር የተዘጋጀለት ሁለተኛው ስጦታው? እንግዲህ ያው የእናንተ እንትኖች ሁሌም መልካም ሰዎች ናቸው። መልካም ነገር እንዳደረጉ ነው ሁሌም በቪዲዮ ትከታተሉታላችሁ። እነ ልዑልም በአንድም በሌላም በብዙ ይረዳሉ ከጀርባ ማለት ነው። ምንም ጥያቄ የለውም። እንግዲህ ከነዛ ውስጥ ያው እንግዲህ በአንተ በኩል መጥተው ተሰራ ስራ አለ። እሱ ስራ ምንድነው የተደረገው? በነገራችን ላይ በአላዛር ስም ነው እነኚህ በጣም ትልልቅ ዲስካውንት የተደረጉት ማለት ነው። ይህ 30% ኦፍ የተደረገው
በአልዓዛር ምክንያቱም ምንድነው እሱ ምን አድርገናል ማለት ነው። ከነዚህ ከዲስካውንት ውስጥ ለአልዓዛር የባለ 1 መኝታ የቤት ባለቤት ተደርጓል። በስንት በ3 ሚሊዮን ብር ቶታል ፕራይስ ማለት ነው። እንኳን ደስ አለህ። ከልብ እናመሰግናለን ብለን እንትኖች አራራ አይገባም። እኔ አይደለም የምመሰገነው እኔም አይደለም ይገባዋል። ጀግናችን የዘመኑ ጀግናችን በጣም በቃ ለአንተ ሲያንስብን የሆነ የ3 ሚሊዮን ብር የባለ 1 መኝታ የቤት ባለቤት አድርገነዋል። እንግዲህ ይገባዋል። ጎሄድ ወደፊት ራስን ጠብቅ። እግዚአብሔር ካንተ ጋር ይሁን። ደግሞ በጤና ተመልሶ እንደዚህ ስላየው በጣም ደስ ብሎኛል። አሁንም እግዚአብሔር ካንተ ጋር ይሁን። ካሽ ነው የተከፈለለት 3 ሚሊዮን ብር። እንግዲህ እናትህ እህትህ ያሉበትንና አንተ ያለበትን ሁኔታ በሰፊው ያጫወትኳቸው ወዳጆቼ እግዚአብሔር ክብረትን ይስጥልኝ ማለት ፈልጋለሁ። ሁልጊዜ የኔ ውድ ተመልካቾች በቃ እንደዚህ ከወገናችሁ ጎን የምትቆሙ በርካታ ሰዎች አላችሁ። ስማቸው አልፎ ቢጠራ ሰው አለ፣ ስማቸው የማይጠሩ ሰዎችም አሉ። ዛሬም ስም አንጠራም። ምክንያቱም እነዚህ ድንቅ ሰዎች ሙሉ በሙሉ ዲስካውንት እንዲደረግም የተደረገው ሙሉ በሙሉ 30% ኦፍ እንዲደረግ የተደረገው በአልዓዛር ምክንያት ነው እና ለሱ ኦፍ ተደርጎለት በ3 ሚሊዮን ብር ባለ 1 መኝታ ቤት እንድትሆን ተደርጓል ማለት ነው። በድጋሚ እንኳን ደስ አለ። ፊውቸሪ እንግዲህ እናትህንም እህትህንም አጠገብ አድርገህ ስራን እየሰራ እህትን የምታስተምርበት እናትህን የምትጦርበት ቤት አግኝታል። እንኳን ደስ አለ። አረፍ አለ። እንኳን ደስ አለ። በድጋሚ እስኪ ምን ተሰማ ማለት ያ ስሜታዊ ይሁን ነው ያየው ነው ምንድነው ስሜት እስኪ እንካይ ዘለ ይሄን ያያልና ታስለቅስ ፈጣሪ ሌላ ምን አለ? ለአንድዬ ምን ይሳነዋል? ደስታ ነው የሚያስለቅሰው። እንግዲህ አቶ ሸቴ ያው ደስታው ነው እንደዚህ እያደረገኝ ያለው። ያው የመጣህበት ሁኔታዎች ነገሮችም በእርግጥ እንትን ነው። በቃ ሶኪ ችግር የለውም። አይዞ እግዚአብሔር አንዳንዴ እንደዚህ ይጎበኘናል። በነገራችን ላይ ከሰው አሁን ቅድም ያልከው ነገር የስጋ ብዙ ሰው ይበድልሃል ወዘተ፣ መጨረሻ ግን ነገሮችን ፈተናዎችን ስታልፍ የሚሰጥ ስጦታ አየው ከፈጣሪ ሲሆን የሚያክረው ከዛ መጨረሻ ላይ ፈጣሪ የሚሰጥ ነገር በቃ ልክ ወንደዚህ ሲሆን ይገባል እና የፈጣሪ ስጦታ ሁሌም ሲጎበኝ እንዲህ ነው። በጣም ደስ ብሎኛል። ልዑልንም አንተም እግዚአብሔር ያክብር። አቶ ሸቴንም ይህም ድርጅት ባልሳሳት ሜሪት ፕሮፐርቲስ እሱንም እግዚአብሔር ያክብረው፣ እግዚአብሔር ይስጠው። ያው ወደ ልጅ ሆነ ብዙ ፈተና ይገጥምሃል፣ ውጣ ውረዱ አለ። ወንድ ልጅ ስትሆን ሁሉም የቤተሰብን የቀለቡ የቤቱን ጉዳይ በሁላ አንተ ላይ ነው የሚጫነው። ይህን ግን እናንተ የወንድነትም ስሜት ተሰምቷችሁ ሰዋዊነት ስሜትም ተሰምቷችሁ የኔን ጫንቃ የአንተ ሸክም የኛም ነው ብላችሁ ስለተሸከማችሁ ነው ስለወሰዳችሁልኝ እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። ሌላ ምንም የምለው ነገር የለም። እናትም የምትሰማ በጣም ደስ ይላታል። ከዚህ በኋላ እህቴም በሰላም ትማራለች። እግዚአብሔር ደግሞ ቢፈቅድ ወደፊት ደግሞ እሷም ተብራ እዚህ ድርጅት ምናልባት ልትቀጠር ትችላለች። ይኸው ዛሬ ተነጋገር ትገባለች። እንዴት ያለች ጎበዝ ተማሪ መሰለች። የምርህን ነው። እውነት እንዴት ምትገርም ተማሪ መሰለች። መጨረሻ ሳምራት አሜን። እግዚአብሔር ያክብርልኝ። አሜን። 1 ዓመት ወደኋላ ሚስ አድርጋ ነበረ። ያው አሁን በዚህ ዓመት 11ኛ ክፍል በነሉ እርዳታም ትገባለች። እውነት ነው የምልህ ለእናቷ ሟች ለትምህርቷ ቁም ነገረኛ በቃ ሴት ልጅ አስቀድማ ትበስላለች ይባላል። የእሷ ደግሞ ከዛ የበለጠ መብሰል ነው የመሰለች እና እናቴ እያለች እሷ እንደ እናት የምታስብ ልጅ ናት እና ይሁን ላይ የሆነው በእናንተ ነው።
እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። እስኪ በስተመጨረሻ ይህንን ስጦታ ያበረከቱልን ሰዎች እንድታመሰግናቸውም ስለምፈልግ። እሺ፣ ይህንን ስጦታ ያበረከታችሁልኝ የንስር አይን ተከታታዮች፣ ቤተሰቦች፣ መላው ህዝብ እጅግ አድርጌ ያመሰግናለሁ። ይህን ፕሮግራም የተከታተላችሁ ልዑልንም እየደገፋችሁ እኔንም እየደገፋችሁ ያላችሁ ሰዎች አመሰግናለሁ። ሌላ ምንም ቃል የለኝም። ፈጣሪ ከእናንተ ጋር ይሁን እላለሁ። ክብረት ይስጥልን። መልካም እንግዲህ ውድ ቤተሰቦች እናንተም እንግዲህ ይህንን ስጦታ ለአላዛር ያበረከታችሁ እግዚአብሔር ጉልበታችሁን፣ ገንዘባችሁን፣ እድሜያችሁን ይባርክ ማለት ፈልጋለሁ። ከዚህ በላይ እንግዲህ ያወጡታችኋልና ከዚህ በላይ ካወጣችሁት በላይ በእጥፍ አድርጎ አምላክ እግዚአብሔር እንግዲህ እንዲተካላችሁ እንዲመልስላችሁ መልካም ምኞቴ ነው። እሺም እስኪ ማለት የምፈልገው በወጣ ይተካ እንደዚህ አይነት ሰዎችን ከጀርባ ያላችሁ ሰዎች በነገራችን ላይ በጣም ብዙ የምናውቃቸው ሰዎች አሉ። እንደናንተ አይነት ሰዎችን ፈጣሪ ያብዛልን፣ በወጣ ይተካ። በድጋሚ እሺ አንተንም ማመስገን እፈልጋለሁ። አላዛርን እንግዲህ እዚህ ድርጅት እንዲቀጠር ስላደረክልኝ አንተንም ሜሪት ሪል ስቴትንም ከልብ አድርጌ ላመሰግን እወዳለሁ። እንዳለ የስራ ትልቅ ማለት አስተዳደርን እስከ አስተዳደር ያሉትን ጭምር በጠቅላላ ላመሰግን እፈልጋለሁ። ምክንያቱም የወንድማችን ችግር የእኛ ችግር ነው ብለው እንግዲህ ወንድማችንን ያለምንም እንትን እኛም በማመን ስራ አስቀጥረውልናል። ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦች የነበረን ጊዜ ይህንን ይመስል ነበር። በጣም ደስ ብሎኛል። እንግዲህ ወንድማችን አላዛር ሁለት አይነት ነገር አግኝቷል። እንደምትመለከቱት አንድ የቤት ውሉን እየተፈራረመ ይገኛል። ሁለት ደግሞ የስራ እድል አግኝቷል ማለት ነው። እንግዲህ ይህንን እድል ላመቻቻችሁልን በጠቅላላ ከልብ በእግዚአብሔር ስም ላመሰግናችሁ እወዳለሁ። እግዚአብሔር እንግዲህ እድሜያችሁን ያርዝምልኝ፣ ጉልበታችሁን ይባርክልኝ፣ ገንዘባችሁን ደግሞ በእጥፍ ድርብ አድርጎ ይመልስልኝ ማለት እወዳለሁ። ሁላችሁም እንግዲህ በዚህ ደስታ ተካፋይ እንደሆናችሁ ሁላችሁም እንደተደሰታችሁ ተስፋ አደርጋለሁ። እንኳን ደስ አላችሁ ማለትም እፈልጋለሁ። በጣም ደስ ብሎኛል። ለዛሬም ደግሞ ተደስቼ አላውቅም። ምክንያቱም ዛሬ ሁለት ስራ ስለሆነ ሁለት እድል ስለሆነ ላላዛር ያቀረብኩለት ከልብ እስከዛሬ ከሰጧችሁ ሰዎች በጠቅላላ እስከዛሬ ፕሮግራም ስጦታ ካበረከትኩላችሁ ሰዎች በጠቅላላ የአላዛር ለኔ ዛሬ ትልቁ ነው። ምክንያቱም ያለበትን ሁኔታ ስለማቅ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። የንስር አይንን እንግዲህ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።